አንዳንድ ንስሮች ዝንጀሮዎችን ሰልቅጠው ይበላሉ። አንዳንዶች ደግሞ ፍየሎችን ተሸክመው ከተራራ ገደል ላይ ይወረውራሉ። በሹል ጥፍሮቻቸው አጥንቶችን የሚሰባብሩም አሉ። ነገር ግን ከነዚህ ውስጥ አንዱ እጅግ በጣም ጨካኝ ከመሆኑ የተነሳ ተመራማሪዎች የምድራችን ፍጹም ኃያል ብለው የመደቡት አንድ ንስር አለ። በዚህ ቪዲዮ የዓለማችን አረመኔ አደገኛ እና ግዙፍ ንስሮችን እንመለከታለን። በተጨማሪም የንጉስነት ማዕረግ የትኛው ንስር እንደተሰጠውና ንስሮች እኛ የሰው ልጆችን ያድናሉ ወይ የሚለውን እናያለን። ነገር ግን አደገኛና አረመኔ የሆኑ ታዳኝ ንስሮች ጋር ከመድረሳችን በፊት ዓለማችን ላይ ሚሊዮኖች ከሚያውቁት መላጣው ንስር እንጀምር። ይህ መላጣ ንስር የሰሜን አሜሪካን ወንዞች፣ ሐይቆችና የባህር ዳርቻዎችን በበላይነት ይገዛል። በነጭ ጭንቅላቱ እና በነጭ ጭራው ምክንያት ወዲያው ይታወቃል። ስሙ መላጣው ንስር ቢሆንም መላጣ ግን አይደለም። ይህን ንስር አስደናቂ የሚያደርገው ገጽታው አይደለም፣ እጅግ የተካነበት የማየት ብቃቱ ነው። የማየት ብቃቱ ከኛ በ3 እጥፍ ይበልጣል። በከፍታ ሰማይ ላይ ሆኖ አሳዎች ከውሃ ስር ሲንቀሳቀሱ ማየት ይችላል። እኛ ግን ተጠግተን ራሱ ለማየት ይከብደናል። ይህ አስደናቂ እይታው ሐይቆችና ወንዞች ምቹ የማደኛ ሜዳ እንዲሆኑለት አስችሎታል። የሚወደው ምግብ አሳ ነው። በዚህም ምክንያት መላጣዎቹ ንስሮች ብዙውን ጊዜ ከውሃ አቅራቢያ አይጠፉም። ቢሆንም ግን አንድ ምግብ ላይ የተወሰኑ አዳኞች አይደሉም። በጥቅመኛነታቸውን የሚታወቁት አንዳንድ ጊዜ በራሳቸው ከማደን ይልቅ ከሌሎች ወፎች ምግብን ይሰርቃሉ። ሌላኛው ወፍ አሳን አድነው ሲይዝ ይህ ንስር ወፉ ደክሞት ምግቡን እስኪጥለው ድረስ ያሳድደዋል። ከዛ ምግቡን ይወስድበታል። በግዝፈታቸው በሹል ጥፍራቸውና በኃይለኛ መንቆራቸው ምክንያት መላጣዎቹን ንስሮች ማንም ደፍሮ አያድናቸውም። ክንፋቸው ከ2 ሜትር በላይ ይዘረጋል። ይህም ሰሜን አሜሪካ ውስጥ ግዙፍ ከሆኑ ወፎች መካከል አንዱ እንዲሆኑ አስችሏቸዋል። ነገር ግን እነዚህ መላጣዎቹ ንስሮች ገደብ አላቸው። በሰማይ ላይ አደን አደገኛ የሚባሉ አይደሉም። በዚህ የተካነ እዚሁ በአህጉራችን በአፍሪካ ጫካዎች ላይ የሚኖር አንድ ጨካኝ ንስር አለ። ጦረኛው ንስር አፍሪካ ውስጥ ግዙፉ እና እጅግ ኃያሉ ንስር ነው። ብዙ ንስሮች በዋነኛነት አሳዎችን ወይም ትናንሽ እንስሳዎች ላይ ትኩረት አድርገው ሲያድኑ፣ ይህ ጦረኛው ንስር ግን አደገኛ የሆኑ የምግብ አማራጮችን ነው የሚመርጠው። ምግቦቹ ዝንጀሮዎችን፣ ግዙፍ ወፎችን፣ ተሳቢ እንስሳዎችን እና አነስ ያሉ ድኩላዎችን ራሱ ያካትታል። እንደነዚህ ያሉ ምግቦችን እንዲያድን ያስቻለው እጅግ አስደናቂ የሆነው ጥንካሬው ነው። ጦረኛው ንስር እጅግ በጣም ጠንካራ እግሮችና እንደተጠማዘዘ ቢላ የሚሰራ ረጅም ጥፍሮች አሉት። ልክ ሲማታ እነዚህ ጥፍሮቹ በከፍተኛ ኃይል ጠፍረው ይይዛሉ። ይህ ለሌሎች ንስሮች ለማደን እጅግ በጣም አደገኛ የሆኑ ታዳኝ እንስሳዎችን ለማሸነፍ ያስችለዋል። በዚህ ጥንካሬው ምክንያት ጦረኛው ንስር አንዳንዴ ከሱ ክብደት ብዙ እጥፍ የሚመዝኑ እንስሳቶችን ማደን ይችላል። ግን ጦረኛው ንስር የፈለገ ኃይል ቢኖረውም በአስፈሪነት ግን አፍሪካ ውስጥ የሚበልጠው ሌላ ንስር አለ። ጥቅጥቅ ባለው ጫካ ውስጥ እየጠለቅን ስንገባ የበለጠ የተራቀቀ እና አስፈሪ አደን ስልት ያለው ንስርን እናገኛለን። ባለዘውዱ ንስር። ይህ ንስር በአስደንጋጭ ነገር ነው የሚታወቀው። ከዛፎች ላይ ዝንጀሮችን በማደን ይህን ጫካም የሚያስተዳድረው ባለዘውዱ ንስር ነው። ጫካ ውስጥ ማደን ክፍት ሰማይ ላይ ከማደን በጣም የተለየ ነው። ክፍት አካባቢዎች ላይ አዳኙ ታዳኙን ረጅም ርቀት ማባረር ይችላል። ግን ጥቅጥቅ ያለ ጫካ ውስጥ ሁሉም ነገር የሚከናወነው በድንገትና እጅግ በጣም ቅርብ ከሆነ ርቀት ነው። በዚህም ምክንያት ባለዘውዱ ንስር ለእንደዚህ ያለው የደፈጣ አደን የሰለጠነ ነው። ረጅም ርቀትን ከማባረር ይልቅ ከፍተኛ እና ፈጣን ኃይልን ይጠቀማል። እግሮቹ አስደናቂ በሆነ መልኩ ጠንካራ ናቸው። ጥፍሮቹ ወዲያው ታዳኞችን ጠፍንጎ ለመያዝ እና ለመሰባበር የተሰሩ ናቸው። ይህ ጥንካሬ ሌሎች አዕዋፋት መቼም ደፍረው የማይሞክሩትን እንስሳዎች ባለዘውዱ ንስር እንዲያድን ያስችለዋል። ከሚያድናቸው ታዋቂ ከሆኑ እንስሳዎች መካከል አንዱ ዝንጀሮዎች ናቸው። እነዚህ ንስሮች የሚያጠኑ ተመራማሪዎች ጎጇቸው ውስጥ የዝንጀሮዎችና የሌሎች ግዙፍ እንስሳት ቅሪቶችን ማግኘት ችለዋል። በዚህም ምክንያት ነው አጥኚዎቹ ባለዘውዱ ንስርን እጅግ ጠንካራ ከሆኑ የዓለማችን ንስሮች መካከል አንዱ አድርገው የመደቡት። ነገር ግን አደገኛ ንስሮች የአፍሪካ ጫካ ውስጥ ብቻ አይደለም የሚኖሩት። የአውሮፓ እና የኤዥያ ተራራዎች ውስጥ የሚኖር ሌላ ስመጥር ንስር አለ። ይህ ንስር በፍጥነቱ በጥንካሬውና ባልተለመደ የአደን ስትራቴጂው ብዙ ሰው ያውቀዋል። በተለይ ደግሞ እንስሳትን ከዳገታማ ተራሮች ገደል በመወርወር ይታወቃል። ወርቃማው ንስር በዛፎች መካከል ድንገተኛ ጥቃትን ከሚሰነዝሩ ከጫካ ንስሮች በተቃራኒ ወርቃማው ንስር ለክፍት መልክዓ ምድሮችና ለዳገታማ ተራሮች የተሰራ ነው። እነዚህ አካባቢዎች በፍልሚያ ጊዜ እንደ ፍጥነትና ኃይል ያሉ ታላላቅ ተሰጥኦዎቹን በብቃት እንዲጠቀም ያስችሉታል። ወርቃማዎቹ ንስሮች አደገኛ አዳኞች ናቸው። በዋነኛነት የሚመገቡት እንደ ጥንቸልና ፍልፈል ያሉ መካከለኛ ግዝፈት ያላቸውን እንስሳት ነው። ነገር ግን ይህን ንስር በመላው ዓለም ታዋቂ ያደረገው ድራማ የሚመስለው የጭካኔ ተግባሩ ነው። ተራራማ በሆኑ አካባቢዎች ላይ ወርቃማዎቹ ንስሮች ቀጥ ያለ
ያለ ገደል ላይ የሚኖሩ ግልገል ፍየሎችን በፍጥነት በመያዝ ወደ ታች ይወረውራሉ። ይህ ድርጊታቸው ወርቃማ ንስሮች ምን ያህል አደገኛ ሊሆኑ እንደሚችሉ ያሳየናል። በጠንካራ ጥፍሮቻቸውና ክንፋቸው ለሌሎች ወፎች ከባድና ግዙፍ የሆኑ ታዳኞችን አዳክመው ያጠቃሉ። በዚህ ጥንካሬና ሁለገብነታቸው ወርቃማዎቹ ንስሮች የምድራችን እጅግ አስደናቂ ከሆኑ የአየር ላይ አዳኞች ውስጥ አንዱ መሆን ችለዋል። ቢሆንም ግን አሁንም ይህን ስመጥር የተራራ አዳኝን ራሱ በአደገኝነት የሚበልጠው ሌላ ንስር አለ። የደቡብ አሜሪካ ዝናባማ ጫካዎች ውስጥ ብዙ ተመራማሪዎች አስፈሪ ብለው የመደቡት አንድ ንስር ይኖራል። ሃርፒ ንስር አሰቃቂ ጥፍሮች ያሉት ሲሆን ክፍት ሰማይ ላይ ከሚያድኑ የተራራ ንስሮች በተለየ መልኩ ይህ ንስር ጫካ ውስጥ ላለ ህይወት ነው የተሰራው። ዝናባማ ጫካ ውስጥ ማደን የራሱ የተለየ ፈተና አለው። ዛፎቹ ረጃጅም ናቸው፣ ቅርንጫፎቹ ደግሞ ጥቅጥቅ ያሉ ናቸው። በተጨማሪም ታዳኞቹ እንስሳዎች የሚኖሩት ከመሬቱ በብዙ ከፍታ ርቀው ነው። እዚህ ቦታ በህይወት ለመቆየት አዳኙ በጫካዎች መካከል መንቀሳቀስና መብረቃዊ የሆነ ጥቃትን መሰንዘር አለበት። ታዲያ የሃርፒ ንስሮችም የሚያደርጉት ይህንኑ ነው። ከአስደናቂ ችሮታቸው መካከል አንዱ ይህ አሰቃቂ ጥፍራቸው ነው። እነዚህ ጥፍሮቻቸው ከየትኛውም ንስር የበለጠ ግዙፍ ናቸው። ስለዚህ ታዳኛቸውን በሚያስገርም ኃይል ጠፍንገው እንዲይዙት ያስችላቸዋል። በዚህ ኃይላቸው ምክንያት ሃርፒ ንስሮች እንደ ዝንጀሮዎች፣ እስሎዞች እና ግዙፍ ተሳቢ እንስሳዎች ያሉ ዛፍ ላይ የሚኖሩ እንስሳዎችን ማደን ይችላሉ። ቢሆንም ሃርፒ ንስር የፈለገ አደገኛ ቢሆንም የዓለማችን ግዙፉ ንስር በመሆን ግን ተቀናቃኝ አለው። ይህ ንስር ግዙፍ ከመሆኑ የተነሳ እውነት ራሱ አይመስልም። የሚኖረው በቀዝቃዛው የኤዥያ ሰሜን ክልሎች ውስጥ ነው። በሰሜን ምስራቅ ኤዥያ በረዶማ የባህር ዳርቻዎች እና በረዶ በሰሩ ወንዞች ላይ ምድራችን ውስጥ ግዙፍ ከሆኑ ንስሮች መካከል አንዱ የሆነ እና ፍጹም ያልተለመደ አንድ ንስር አለ። የሰማይ ጭራቅ ወይም ስቴለር የባህር ንስር ይባላል። በመጀመሪያ ስትመለከቱት ይህ ንስር የእውነት ያለ አይመስልም። ግዙፍ ሰውነቱ፣ ጠንካራ ክንፎቹ እና ግዙፍና ደማቅ ቢጫ መንቆሩ ዓለማችን ላይ ታዋቂ ከሆኑ ንስሮች መካከል አንዱ እንዲሆን አድርጎታል። እነዚህ ግዙፍ ፍጡሮች ብዙውን ጊዜ የሚገኙት ሩሲያና ጃፓን በሚገኝ የባህር ዳርቻዎች አቅራቢያ ነው። ዋነኛ የምግብ ምንጫቸው አሳ ነው። በተጨማሪም በውሃ ዙሪያ ላለ ህይወት የሰለጠኑ ናቸው። የወንዞችና የባህር ዳርቻዎች ላይ በከፍታ ሆነው ከውሃ ውስጥ አሳን ይፈልጋሉ። ልክ ሲያገኙት በፍጥነት በመውረድ አሳውን በጠንካራ ጥፍራቸው ያጠምዱታል። ነገር ግን እነዚህ ግዙፍ ንስሮች ሁልጊዜም ትዕግስተኛ አዳኞች አይደሉም። በጥቅመኛ እና በሌብነት ባህሪያቸውም ይታወቃሉ። አንዳንድ ጊዜ ግዝፈታቸውንና አስፈሪነታቸውን በመጠቀም ከሌሎች ወፎች ምግብን ይሰርቃሉ። ግን እነዚህ የሰማይ ጭራቆችም ቢሆን የንስሮች ንጉስነት ማዕረግ አልተሰጣቸውም። የሚበልጣቸው ሌላ ንስር አለ። ደቡብ ምስራቅ ኤዥያ ውስጥ በሚገኝ ጥቅጥቅ ያለ ጫካ ውስጥ ተደብቆ የሚኖር ያልተለመደ እና እጅግ በጣም አስደናቂ የሆነ ንስር አለ። የፊሊፒን ንስር። ይህ አስደናቂ አዳኝ የሚገኘው ፊሊፒን ውስጥ በሚገኝ ጫካ ውስጥ ብቻ ነው። ታዲያ ይህም በመልክዓ ምድር ከተገደቡ ንስሮች መካከል አንዱ እንዲሆን ያደርገዋል። እንዲሁ ስትመለከቱት ይህ የፊሊፒን ንስር ከሌሎች ብዙ ንስሮች በደንብ የተለየ ነው። ጭንቅላቱ ጋር ያሉት ረጅም ላባዎች ቁንጮ እንዲሰራ እና ትኩረትን እንዲስብ አድርገውታል። ግን የዚህ ንስር አስደናቂ ነገር መልኩ ብቻ አይደለም። እስከዛሬ ከተገኙ ግዙፍና እጅግ በጣም ኃያል ከሆኑ ንስሮች መካከል አንዱ እና ዋነኛው መሆኑ ነው። ጥቅጥቅ ያለ ጫካ ውስጥ ስለሚኖር ዛፍ ላይ የሚኖሩ እንስሳትን በማደን ተክኗል። ታዳኞቹ ዝንጀሮችን፣ የሚበሩ ሽኮኮችን፣ ወፎችን እና ተለቅ ያሉ ተሳቢ እንስሳትን ያካትታል። ይህ ንስር የአደን ጥበቡ ታዋቂ ቅጽል ስም እንዲሰጠው አድርጎታል። ቅጽል ስሙም ዝንጀሮ በሊታ ንስር ይባላል። ልክ እንደ ሃርፒ ንስር የፊሊፒን ንስርም በጫካ ለተሞሉ አካባቢዎች የተሰራ ጥንካሬና ኢላማን ያለው ጠንካራ እግሮቹ እና በጫካው ውስጥ ብዙ እንስሳት ከአዳኞች ርቅ ያለው ብሎ ከሚያስቡበት ከፍታ ላይ በድንገት ታዳኞችን እንዲይዝ ያስችሉታል። ነገር ግን የፊሊፒን ንስር አስደናቂ ኃይል ቢኖረውም ከባድ ፈተና ተጋርጦበታል። ዘራቸው እየጠፋ ዛሬ ላይ ከ600 የሚያንሱ ብቻ ነው የቀሩት። መኖሪያቸውን ማጣታቸውና የሰዎች ጥፋት እነዚህ ንስሮች በምድራችን ላይ ዘራቸው እየጠፋ ከሚገኙ እንስሳት መካከል አንዱ አድርጓቸዋል። ስለዚህ ከነዚህ ንስሮች ውስጥ የዓለማችን ኃያሉ ንስር የቱ ነው? ተመራማሪዎች በብዙ ነገራት ሁሉንም ንስሮች ካወዳደሯቸው በኋላ እነዚህን ሁለቱን ማለትም ይህን ሃርፒ ንስር እና የፊሊፒን ንስርን ውድድሩን እንዲያሸንፉ መርጠዋቸዋል። እነዚህ የጫካ አዳኞች የምድራችን አደገኛ እና ኃያል ንስሮች ተብለው በብዙ ተመራማሪዎች ዘንድ ተመድበዋል። ከሁለቱ ግን በአረመኔ አዳኝነት ይህ ሃርፒ ንስር ይበልጣል። ስለዚህ ሃርፒ ንስሮች ከሁሉም በመብለጥ የንጉስነት ማዕረግን ሊይዙ ችለዋል። ግን ደግሞ ብዙ ሰዎች እንደ ንስር አሞራ ያሉ አደገኛ እና ግዙፍ አዕዋፋትን ሲመለከቱ ብዙን ጊዜ የሚጠይቁት ጥያቄ አለ። ንስሮች ሰዎችን ያድናሉ ወይ የሚለው ጥያቄ ሊያስገርማችሁ ይችላል። ግን እኛ የሰው ልጆች ለእነሱ ግዙፍና አደገኛ ነን። እንደ ወርቃማው ንስር፣ ሃርፒ
ንስር እና የፊሊፒን ንስር ያሉ ግዙፍ ንስሮች ራሱ ሰዎችን አያድኑም። ነገር ግን ይህ ማለት ጉዳት አያደርሱም ማለት አይደለም። በጣም ጥቂት ጊዜ ቢሆንም ግዙፍ ንስሮች ትናንሽ ህጻናት ላይ ጥቃት ሲያደርሱ ወይም ሊያነሷቸው ሲሞክሩ ታይተዋል። ብዙውን ጊዜም ንስሮቹ ይህን የሚያደርጉት ከሌላ ታዳኞች ጋር ስለሚመሳሰሉባቸው ነው። ግን ሊያነሷቸው ቢሞክሩም በሁሉም ሙከራቸው ሳይሳካላቸው ቀርቷል። እስከዛሬ ድረስ የተረጋገጠ እና ተሳክቶላቸው ሰዎችን ሲያድኑ የተመዘገበ ምንም አይነት ዘገባ የለም። ስለዚህ ንስሮች እጅግ በጣም አደገኛ ቢሆኑም ሰዎችን ግን አያድኑም። ካየናቸው ከሁሉም ንስሮች ውስጥ ከሁሉም የበለጠ የትኛው ነው እርሶን ያስገረሙት? ዝንጀሮ የሚያድነው ባለዘውድ ንስር፣ ከተራራ ላይ ፍየሎችን የሚያድነው ወርቃማው ንስር፣ ወይስ የንጉስነት ማዕረግ የተሰጠው አስፈሪው ሃርፒ ንስር? መልሶትን ኮሜንት ላይ ጻፉልን።